ከዛ እሱን እንዳለፋችሁ እንዴት መሰላችሁ እንደዚህ ነገር ነውና በዚህ በኩል በዚህኛው በኩል መነኩሳት የሰሩት የሚሸጥ የእናቶች እንትን ነው ደረጃው እንደወጣችሁ ቀጥታ ማለት ነው ከዛ እዛ ጋር አለና እሱን አይቼ ዋምናን ያልኩኝ በዚህኛው በኩል ደግሞ የወንዶች ነው እና ወደታች ቅድስት ድንግል ማርያም ኢየሱስ ክርስቶስን ይዛ ታሪኩን በደንብ ተናላልኩ ግን የሰማሁት ልንገራችሁ ምክንያቱም ሴት መግባት አትችልም እኔም ፎቶ ቀርጾ አምጥተውልኝ ያየሁት እና ደግሞ እንደዚህ ዙም አርጌ ታንኳ ላይ ሆነን ዙም አርጌ ያየሁት ያልኳችሁ ቦታ እሱ ነው እና ልጇን ይዛ ኢየሱስ ክርስቶስን ያስቀመጠችበትና አህያዋ ኮቴዋ እና የቅድስት ድንግል ማርያም የእግሯ እንትን ድንጋዩ ላይ ያለበት ቦታ ነው ያ ቦታ አለ ድንጋዩ ላይ የእግሯ ቅርጽ አስቀምጥላችኋለሁ ያ ኮቴ አሁንም ድረስ አለ እና ያ ነውና ወደዛ ምንድነው ሴት መግባት አትችልም ከዛ ወደታች የሴቶች መነኮሳት አሉ በጣም የገረመኝ ደግሞ ልንገራችሁ ሴቶች በጣም ቆንጆ ሴት መነኮሳት አሉ ቆንጆ ስላችሁ በቃ እግዚአብሔር በጣም ህፃን እኔ ትልልቅ እኔ እንዴት መሰላችሁ ማስበው በፊት ትልልቅ ሰዎች ምናምን አለ አይደለ በቃ ኑሮው ህይወትና አይተው ምናምን በቃ እንብለው የሚገቡ ነበር የሚመስለኝ እኔ ሽማግሌ ነኝ ተወዳጆች ሳያቸው እነሱን እግዚአብሔር በጣም ትልልቅ ይቀይ በጣም የሚያማምሩ በስመ አብ ወወልድ ወመንፈስ ቅዱስ እንዴት እንደሚያምሩ እግዚአብሔርን እንዴት እንደሚያምሩ አሉና ሰው ሲያዩ ይገባሉ ወደ ውስጥ ይደበቃሉ አልወጡ ይገባሉ እና ኢቭን ቃል እግዚአብሔር እንትን ሲባል ይሄ አጥር አለ እና ህፃናት ይመስለኛል እዛ ደግሞ ወልደው ምናምን ህፃን ይሄ ልክ እንደ እንትን ይሰጣሉ ይመስለኛል እና ጥንንጥዬ ህፃናትም አሉ 3 አመት 4 አመት እነሱም ደግሞ እንዳያወጡ እንትን ይላል ሰው ምናምን ሲያዩ እንዳይጓጉ ይመስለኛል ህፃናት ስለሆኑ እዛው ስለሚያድጉ እና እንትን ብሏል በሩ ተዘግቷልና ከዛ ጀርባ ናቸው ያሉትና ያያያናቸው ነበር እኛ ስንደርስ ስንት ሰዓት መሰላችሁ በጣም ኦሬዲ 4 ሰዓት ምናምን ሆኗል 4 ሰዓት ሆኗል የስለት ልጆች ምናምን ናቸውና 4 ሰዓት ሆኗል እኛ ስንደርስ 4 ሰዓት ከምናምን ከዛ ህፃናቶቹ ሲገቡ ሊወጡ በሩን ከፍተው ወጡና እንትን ሊሉ ማለት ነው ሁለት ህፃናት ሁለቱም ወንድ ናቸው ከዛ እነሱን የሆነ ትልቅ ቀሚስ ቢጫ ቀሚስ የለበሰ እንትን መነኩሴ ይዟቸው ገባ ነው ብሎ ያጫወተ አክፎ ይዟቸው ገባ እና ዘጋባቸውና ከዛ ጀርባ ሴቶች አሉና እንትን አይሉ ማለት አልወጡም እየተደበቁ አይነት ነገር ነው የሆነ በቃ ይታወቃል እየተደበቁ እንደሆነ እንዴት እንደማስረዳችሁ አላውቅም ግን እየተደበቁ እንደሆነ ይታወቃል በቃ እና ይደበቃሉ መነኩሳት ሴቶቹ ይደበቃሉ በጣም እኔ እንደተደበቁ ሁሉ ያወቅኩት መጨረሻ ላይ ነግራችኋለሁ እንዴት እንደሆነ ማለት ይታወቃል ግን በቃ መጨረሻ ላይ በደንብ ጀስቲፋይ አድርገውልኛል ከዛ ስንገባ አዲስ ኪዳንና እንትን ብሉይ ኪዳን ሳይሆን አዲስ ኪዳን ትርጓሜ እየተነበበ ነበርና ትልቅ መጽሐፍ እኔ እንደዛ አይቻላቅም በነገራችን ላይ ትልቅ መጽሐፍ እንደዚህ ተዘርግቷል ትልቅ መጽሐፍ እዛ ትልቅ መጽሐፍ ላይ አንድ ነጭ ቄስ ይሁን አላቅም ዲያቆን ይሁን አስተማሪ ይሁን አላቅም ተቀምጧል ለማንበብ ማለት ነውና በግዕዝ እሱ በግዕዝ ያነባል ከዛ የሆነ ደግሞ እንትን ተማሪዎች ናቸው እና ተማሪው ደግሞ ያንን የተነበበለትን ምን ያደርጋል ይተረጉማል በግዕዝ በብራና መጽሐፍ ነው ትልቅ መጽሐፍ ነው እንደዚህ ተገልጦ እግዚአብሔር በጣም ትልቅ መጽሐፍ ነው እንደዚህ ተገልጧል እንደዚህ ሆኖ ቁጭ ብሎ እሱ ያነባል ያኛው ሰውዬ ደግሞ ይተረጉማል አይላል እና ከቃለ እግዚአብሔር ዕውቀቱ ይልቅ ባህሉ ይበልጥበታል ባህሉ ስላችሁ ይሄ ያለው የቤተክርስቲያኑን ስርዓት ብቻ ነው የሚያድገው ቃለ እግዚአብሔር ምን ይላል አያውቅም እናንተ እንደፈለጋችሁ አርጋችሁ ትመሩታላችሁ ለብዙ ነገር ይጋለጣል እና እንዴት እንደወደድኩት አላውቅም ይሄንን ቃል በጣም ነው የወደድኩት ከዛ ሌላ ምን ተናገሩና ውሳኔ ለመወሰን መጽሐፍ ቅዱስ ማወቅ አልኩኝ ለካ አሁን በዚህ ዘመን አሉሳቸው ቦንዳ ቤት ልክፈት ቡቲክ ልክፈት ይሄ ውዝግብ ነው በዚህ በጣም በውዝግብ ዓለም ውስጥ ብዙ ምሳሌ ያነሱና በጣም በዚህ ውዝግብ ዓለም ውስጥ ልመንኩስ ላግባ
አንድ አባት አሉ ሄደው ያንን አንድ አባት ሄዱና አንድ አባትን ሲጠይቁ እንደው አባ ልመንኩስ ወይስ ላግባ ብለው ጠየቋቸው አሉ። ልመንኩስ ወይም ላግባ ሲሉ ቃል እግዚአብሔርን አንብብና ቃል እግዚአብሔር እንደወሰነልሁን አሉት ይባላል። እና ሕግህ ለመንገዴ ለእግሬ መብራት ነው ለመንገዴ መብራት ነውና የሚል ቃል አለ አይደለ? መብራታችን ነው ይመራናል ለሁሉም ነገራችን ላይፋችን ውስጥ ላለው ኤቭሪ ነገር እንደዛና በጣም ብዙ ነገር አስተማሩ ምናምን። የጉባኤ መጽሐፍትና ማናቸው እግዚአብሔርን የምናይበት መስታወት ምንድነው? ከዛ ቃል እግዚአብሔር ነው ምናምን አሉ። ከዛ በጣም የገረመኝ የጉባኤ መምህር የሚሆነው ሰው ማን ነው አሉ። ላስት ላይ የጉባኤ መምህር የሚሆነው ሰው ምን አይነት ሰው ነው? ከዛ አሁን በዚህ ዘመን አሉ እሳቸው ሁሉም ሰው መምህር የለም አስተማሪ የለም አያስፈልግም። ሁላችንም አስተማሪዎች ነን፣ ሁላችንም መሪዎች ነን፣ ሁላችንም ምእመን አይደለንም ይላሉ አሉ። ነገር ግን ብለው የጠቀሱት ቃል በቃ እኔ እግዚአብሔርን ይሄ ቃል እንደዚህ ሲጠቀስ ብለ ሰምቼው አላውቅም። ያዕቆብ 4 ላይ ይመስለኛል። ቆይ ያዕቆብ 3 ላይ ምን የሚል መጽሐፍ አለ መሰላችሁ? እኔማ እሱን ላንብብላችሁ እግዚአብሔርን። ቆይ ያዕቆብ 3 ላውጣ እና አንዳንዶቹ ምእመን የለም ምናምን ለሚሏችሁ ሰዎች ትጠቅሱታላችሁ። መምህር የለም እንትን የለም ምናምን ሁላችን አንድ ነን ምናምን መምህር አያስፈልግም ሁላችንም አስተማሪዎች ነን ለሚሉት ሰዎች ማለት ነው። ያዕቆብ ግን እንደው በእናታችሁ ምን አይነት መጽሐፍ ነው? በክርስቶስ ያዕቆብ 3 ብቻ ነው የጻፍኩት። ነገር ግን አንዳንድ ሊገራሰ ጌታ ነው። ቆይ እየፈለኩት ነው። እሺ 4 ነው እንዴ ጋይስ? ይሄው ያዕቆብ 1 ላይ ተቀምጦ ወደታች ወርዳለሁ። አይ ወንድሞች ሆይ አለ ከላይ ያዕቆብ 3:1 ላይ ነው ያለው ይሄ ቃል። እሺ ወንድሞች ሆይ ከእናንተ ብዙዎቹ አስተማሪዎች አይሁኑ የባሰውን ፍርድ እንድንቀበል ታውቃላችሁና። ሁላችን በብዙ ነገር እንሰናከላለንና በቃል የማይሰናከር ማንም ቢኖር እሱ ስጋውን ሁሉ ደግሞ ሊገታ የሚችል ፍጹም ሰው ነው። ምን ማለት እንደሆነ ታውቃላችሁ? ሊትራሊ ታሰናክሉናላችሁ። እሳቸው የተረጎሙበት ወይ ሁሉም ሰው አስተማሪ ሊሆን አይችልም። ፍርድ እንድትቀበሉ የሚያደርጓቸው አስተማሪዎች ስላሉ ነው። ማለት አስተማሪ ነን የሚሉ አስተማሪዎች ማለት ነው። እና ይሄንን እንትን ሲሉ ከዛ አንድ ደግሞ የጠቀሱት ቃል ምን እንደሆነ ታውቃላችሁ? መምህራን በጣም አስፈላጊዎች ናቸው። ኢየሱስ ክርስቶስ አለ ምን የጠቀሰው ጥቅስ እኔ በጣም የገረመኝ፣ በጣም ልንገራችሁ። አንድ በጣም እያማረራችሁ ያላችሁ ሰዎች ምናምን ካላችሁ ይሄ ለእናንተ በጣም ይጠቅማችኋል በነገራችን ላይ እግዚአብሔርን። ምክንያቱም እኔ በጣም የገረመኝን ነገር ነው። ድምፁ ተዋጠ። ኮፒ ሊንክ አርጉሽ፣ ኮፒ ሊንክ አርጉ። እሺ። እና እኔ በጣም የገረመኝን ነገር ልንገራችሁ እና ለመስማት ሞክሩ። ምክንያቱም ኔትወርኩ ያስቸግራል፣ በጣም ያስቸግራል ኔትወርኩ። እና ኢየሱስ ክርስቶስ እስኪ ከ12ቱ ሐዋርያቶች ውስጥ ድውዩን የፈወሰለት ሐዋርያ አምጡ አለ መጽሐፍ ቅዱስ ላይ። ኢየሱስ ክርስቶስ ሐዋርያትን ፈወሰ ተብሎ ተጽፏል? አልተጻፈም። በነገራችን የትም ቦታ ኢየሱስ ክርስቶስ ሐዋርያትን አልፈወሰም። ለምን ይመስላችኋል ያልፈወሰው? በሽታ ስለሌለባቸው አይደለም። ኦብቪየስሊ በሽታ ይኖርባቸዋል። መቼም ከ12ቱ አንዱ የታመመ ሰው ሳይኖር ቀርቶ አይደለም። ኦብቪየስሊ ይኖርባቸዋል። እነ ቅዱስ ጳውሎስም ነበረባቸው እኮ በሽታ። እንደውም ቅዱስ ጳውሎስን በሽታ መኖር ቅዱስ አውገስጢኖስ ነው ምናምን ሲተረጉመው ምን አለ አሉ
ጳውሎስ ድዊ ሆኖ ድውያውያንን ይፈውስ ነበረ አለ አሉ። እና 12ቱ ሐዋርያቶች ለምን ይመስላችኋል በስጋ ያልተፈወሱት? ምክንያቱም አእምሯቸውና ልባቸው ስለተፈወሰ። አእምሯቸውና ልባቸው ስለተፈወሰ። አእምሯቸውና ልባቸው ከተፈወሰ ስጋቸው ተፈወሰ አልተፈወሰ። ቅዱስ ጳውሎስ ኃይል ይሰማኝ ነበር አይደል ያለው? ሲታመም ኃይል ይሰማው ነበር። አስቡ፣ ሲታመም ኃይል ይሰማው ነበር። ልክ እንደዛ እነሱም አእምሯቸው ተፈውሷል፣ ልባቸው ተፈውሷል። ስጋዊ እዚህ የሚቀረው ነገር አይደለም እነሱ የሚያሳስባቸው። ኦልሬዲ ከዛ በጣም ርካሽ ሆኖባቸው አይደል አባቶች የሚመንኑት ይሄና የዓለም ነገር ምናምን በቃ ምንም ዋጋ የሌለው ነገር ሆኖባቸው አይደል ተውት የሚሄዱት። ልክ እንደዛ ሆኖባቸዋል። አሁን ገዳም ያሉ አባቶች ስለማይታመሙ ምናምን ይመስላችኋል? ይታመማሉ እኮ በጣም ህመም ምናምን እኮ ይኖራል እኮ እዛ። ግን ህመም ምናምን ለነሱ ምንም አይደለም። ምክንያቱም በቃ ይሄ ስጋዊ የሆነውን ማንነት ሁሉ ትተውታል። አእምሯቸውና ልባቸው ተፈውሷል። አእምሮና ልብ ደግሞ የሚፈወሰው በእግዚአብሔር ቃል። የእግዚአብሔርን ቃል ደግሞ የምናውቀው የእግዚአብሔርን ቃል በማንበብ ትክክለኛ ትርጓሜዎችን በማየት ነው። እና ከዛ ይሄንን ካሉ በኋላ ምን አሉ መሰላችሁ? ኦርቶዶክሱ መጽሐፍ ቅዱስ ነው የያዘው፣ ኦንሊ ጂሰሱ መጽሐፍ ቅዱስ ነው የያዘው፣ ጴንጤው መጽሐፍ ቅዱስ ነው የያዘው። ነገር ግን መኃልየ ላይ ቅድም እንደተቀመጠው ቤተክርስቲያን አንድ እናት ነች አይደል? ሁለት ጡት ያላት አንድ እናት። ያቺ ቤተክርስቲያን 5-6 ጡት አንድ ሴት ሊኖራ አይችልም። ቤተክርስቲያን በሴት እንትን ያለችው ለዛ ነው። ያቺ አንድ እናት ደግሞ ሌላ ሁለት እናት ደግሞ ሊሆኑም አይችሉም። በቃ ቤተክርስቲያን አንድ ነች። ከዛ እየተወራረደ የመጣው ነው ትክክለኛ። እና ቅዱስ ጳውሎስን ጠቀሱና ምን አሉ መሰላቸው? የሆነ ሰዓት እዚህ ላይ ነገርኳቸው። ቅዱስ ጳውሎስን ጠቀሱና ቅዱስ ጳውሎስ እያስተማረ ወንጌላትን እየሰበከ እያለ እነዚህ እንትኖች አስቸገሩ አይደል? አስቸገሩና አይ አላቸው፣ እኔ ስሙን ረሳሁት። እኔም እኮ የብሉይን መጽሐፍ ከእንትና እግር ስር ቁጭ ብዬ ተምሬያለሁ አላቸው። ከዛ በኋላ ምን አሉ? ዝም አሉ። ምክንያቱም የተማሩት በጣም ከትክክለኛ ሰው ስለነበረ ማለት ነው የተማረው ቅዱስ ጳውሎስ። ከገማሊያ እግዚአብሔር ያክብርልኝ፣ ከገማሊያ እና እኔም ከነሱ ተምሬያለሁ። ከዛ ደግሞ አንድ አባት ጠቀሱና ከ1500 ዓመት በፊት የነበሩ አባት ናቸው። እኔ በጣም ችግር አለብኝ። በቃ ስም በጣም መሸምደድ አልችልም። እግዚአብሔርን ምን አይነት ሰው እንደሆንኩኝ ሳልጽፈው። ከዛ እሳቸውን ጠቀሱና በዛ ዘመን የነበሩ አስተማሪዎች አሉ። ይሄ የጳውሎስ ወንጌላትን የቶማስ ወንጌል ምናምን ብለው ከአራቱ ወንጌላት ውጭ በጣም ብዙ መጽሐፍ አመጡ አሉ። በጣም ብዙ መጽሐፍ አመጡና እነዚህ መጽሐፍ ቅዱስ ናቸው ምናምን ብለው ማስተማር ጀመሩ። ከዛ የአባት እኔ አሉ አሁንም እሳቸው ስም ጠቀሱና ከከሌ ነው የተማርኩት እነዚህ መጽሐፍ፣ እሳቸው ደግሞ ከከሌ ነው የተማሩት፣ እሳቸው ደግሞ ከከሌ ነው ብለው የመጡበትን ያስተምሩት እንትን ጠቀሱ። እናንተ ከማን ዘንድ ነው ይሄንን ያመጣችሁት ብለው ጠየቋቸው አሉ። መመለስ ስላልቻሉ ያ ትምህርት ፈረሰ። እንደው ጸሎት እግዚአብሔር ያክብርልኝ። ግኖስቲክስ ተባርኩ። አያችሁ ከዚህ ብዙ እግዚአብሔር ይስጣችሁ። እና እንደዛ ጠቀሱ። እና እናንተም አንድ ሰው አሉ መጥቶ ይሄ እንደዚህ ነው ብሎ ሲጠቅስላችሁ አንተ ከማን ተማርከው? ማን አስተማረ? ምክንያቱም ቤተክርስቲያን ሁልጊዜ አላት፣ መጽሐፍቶች አሏት፣ ሁሉ ነገር ዶክመንትድ ነው። ማን ምን ብሎ እንደፈታው ምን ብሎ እንዳስተማረ ከ1700 ዓመት በፊት ምናምን የነበሩ አባቶች በሙሉ ተቀምጧል። እና ለዛ ነው ቅድም ቤተክርስቲያን አንድ ነች፣ ጡቶቿ ሁለት ናቸው። ከዛ ጡት እየጠባ የሚያድገው ልጅ በሙሉ ያድጋል፣ ግን
ቃል እግዚአብሔርን እየጠባ ያላደገ ልጅ ሁሉ ያው ቀንጭሮ ይቀራል እና ወደዚህ ወደዛ ምናምን ይናወጣል። ከዛ ላስት ላይ እንግዲህ በጣም ብዙ ነገር የተናገርኩት አይ ቲንክ ይመስለኛል። እና ላስት ላይ ምን አሉ እሳቸው አሁን በዩቲዩብ ቻናላቸው ይዘው የሚመጡት ነገር አለ እና በሶስት ወር ውስጥ አይ ቲንክ 400 ምናምን ሚሊዮን ብር የማሰባሰብ እቅድ አላቸው። ምክንያቱም ሆስፒታል ሊሰራ ነው። በጣም የሚገርም ትልቅ ሆስፒታል የመሰራት እቅድ ላይ ናቸው እና በዚህ 3 ወር ውስጥ አባ ገብረ ኪዳን በዚህ 3 ወር ውስጥ ትልቅ ሆስፒታል ይሰራሉ እና እሱን ለማገዝ ደግሞ ተዘጋጁ ምናምንና እሺ አሁን ላስት ደርሰናል። ያ ከዛ ምን ሆነ? እነዚህ አባቶች ተደርድረዋል አላልኳችሁ? ከገዳም የመጡ አባቶች ከሌላ ገዳም ምናምን ከ4 ከ5 ገዳም የመጡ አባቶች አሉ እና የአባ ገብረ ኪዳን የቆሎ ተማሪዎች የሚማሩበት ቤት ተቃጥሎ ነበር። እንዴት ነው የተቃጠለው? በጣም ትንሽ ፓርቱን የተቃጠለው አይ ቲንክ የስንት ነው የጠቀሱት? የ30 ተማሪዎች ልብስና የጸሎት መጽሐፍ ነው የተቃጠለው እና ምን አሉ? ከጎን አሉ መጽሐፍት፣ በጣም ብዙ መጽሐፍት ቤቶች ነበሩ እና እነሱ ቢቃጠሉ በጣም ከባድ ነበር ለኛ። በዛኛው ጎን በኩል ደግሞ ቅዱስ ያሬድ እንትን ያለባቸው በጣም ብዙ እንትኖች አሉ፣ ታሪካዊ እንትኖች። እሱም ቢቃጠሉ ለኛ በጣም ከባድ ነበረ። ግን እግዚአብሔር ያተረፈንና ይሄ ተቃጠለና ይሄ ሲቃጠል አሉ ግንቦት 7 ነበር የተቃጠለው። ግን ግንቦት 7 አይ ቲንክ ቤተ ክህነት ምናምን ስብሰባ ነበረ እና እኛ ደግሞ ለቤተ ክህነቱ ስብሰባ እንዳናስተጓጉል ብለን አሉ። እኔ እግዚአብሔርን በጣም ነው የገረመኝ። በቃ ከአይምሮ በላይ ነው የሆነብኝ። እንዳናስተጓጉል ብለን ግንቦት 20 ምናምን ካለፈ በኋላ ነው እናንተ የሰማችሁት። ግንቦት 21 ነው እና ትዝ ይላችኋል። አንዳንዶቹ አሉ ሙሉ ለሙሉ የተማሪ ቤቱ ተቃጥሏል ብለው ሲያወሩ ሰማውና እግዚአብሔር ይስጣቸው ለኛ አስበው ነው አሉና፣ ግን የተቃጠለው በጣም ትንሽ ፓርቱ ነው። ከዛ ማለት ነው ስለተቃጠለባቸው እና ይሄ ሰው ምንድነው የጉዞ ምናምን ሲሄድ የሚሰጣቸው ብር አሉ አይደለ? የሚሰጣቸው ብር አለና 25 ሺህ ብር ይዘው ነው የመጡት እና ይሄ 25 ሺህ ብር ማለት ለኛ 2 ሚሊዮን ብር ነው። ምክንያቱም እነዚህ አባቶች መናኝ ናቸው። እንግዲህ ከመናኝ አስቡት 25 ሺህ ብር ከአንድ ገዳም ከዛ በጣም ገርሞኝ ማለት በጣም ነው የገረመኝ። ምክንያቱም ቼክ ሊያደርጉ መሄዳቸው ራሱ ከሌላ ገዳም ተጉዘው ሲመጡ እንዳልኳችሁ ይሄ እንትን ላይ ነው ምንድነው ጣና ውስጥ አይደል ያለው። በጣም ሩቅ ነው ደግሞ 3 ሰዓት ተጉዘን ሄድነው እኛ እና እነዛም ትልቅ አባቶች ናቸው። በጣም ትልልቅ አባቶች ሊጠይቋቸው አይዟችሁ ሊሏቸው የመጡ አባቶች እና እነሱን አይቼም ደስ አለኝ። ከዛ መጨረሻ ላይ አባ ገብረ ኪዳን ተናግረው ምናምን በቃ የታንኳ ሹፌሮች ግን መድኃኔዓለም በስመ አብ ወወልድ ወመንፈስ ቅዱስ መድኃኔዓለም ክርስቶስ በቃ እንዴት እኔ በር ላይ ነው የቆምኩት ብያቸዋለሁ። አባ ገብረ ኪዳን እያስተማሩና እኔ በር ላይ ነው የቆምኩትና ቀውር ላደርገው ነበር አንዱን በቃ ያስማለኝ። እንሂድ ለነገሩ እረዳቸዋለሁ። ምክንያቱም እንትን ንፋስ ትገለበጣለች እና ዋና እንደሚችል ሰው መቆየት አማረኝ እዛው ምናምን። ግን ያው አባ ገብረ ኪዳን አይዟችሁ አትፍሩና ትምህርቱን በስነስርዓት ተማሩ፣ እኛ ሰላም ለኪ ደግመን እንትን እንላችኋለን፣ ጸልየን እንልካችኋለን፣ በሰላም ትገባላችሁ ምናምን አሉ ማለት ነው። ከዛ አለቀና ሁሉ ሰው ወጣ። ሲወጣ ኑሐሚን ላጥላጥ እያልኩኝ ሄድኩኝ አባ ገብረ ኪዳን ጋር ኦኬ ስፒከሩን ስለሚይዘው እንትን ይላል ባይዘ እየተንቀሳቀሰ ነው። አይኑ ይከብዳል እኮ እንደዚህ እያላጭ እና አባቶች ቆመው ባረኩና በቃ ሂዱ ምናምን ተባለ። ሁሉም ሰው እየወጣ ነበር። ምግብ እየተቀበለ ነበር። ስለ ምግቡ እነግራችኋለሁ። ከዛ
እኔ ሄድኩኝ አባ ገብረ ኪዳን ጋር ሄድኩኝና ሰላም አልኳቸው ምናምን ደስ አለኝ። ማርያም እንዴት ደስ እንዳለኝ። ቆይ እስኪ ፎቶ የሆነ በጣም በቅርብ ያነሳኋቸው ፎቶ አለ ይመስለኛል። ቆይ አይ ቲንክ ላስት ላይ ይሄ ነው። ቆይ ይሄ ነው ይመስለኛል። ይሄው ይታያል። ይሄው እዚህ ጋር እኔ በቃ እዚህ በጣም ቅርብ ነበርኩኝ። በጣም ቅርብ ነበርኩኝ እዚህ ጋር ደስ አይልም? ወይኔ በቃ እናንተ እንደምትጠብቁ በቃ እኔ አላውቅም እንዴት ብዬ ማስረዳት እንዳለብኝ። እንዴት ብዬ ኧረ ይሄ ነገር ቆይ በቃ እንደዚህ ይሻላል። በጣም ልጅ ናቸው ባይዜ በጣም ልጅ ናቸው። አዎ እና አይ በጣም ብዙ ረዥም አይደሉም። እንዳልኳችሁ በጣም ብዙ ሰው ነበረ እና ያው የባህር ዳር ሰዎች ስለነበሩ አብዛኞቹ እንትን ናቸው ይመስለኛል። የባህር ዳር ሰው ሲሆኑ ይሄ ማለት ያውቁታል ይመስለኛል። ብዙ አዲስ አንዳንዴ በእጅ የያዙት ወርቅ ምናምን ይባላል አይደል? ሁልጊዜ ስታያቸው እንትን አይሆንባችሁ እና በጣም ብዙ ሰው ያው ትምህርቱ አለቀ ወጡ እና ቀጥታ ወደ ምግብ ነው የሄዱት። እኛ ነን ወደ እሳቸው ሄድ እና በጣም ትንሽ ሰዎች፣ ምክንያቱም ሰዓትም ሄዷል፣ ሰዓት በጣም መሽቷል እና ጀልባውም ሹፌሮቹ እንዳልኳችሁ መቆሚያ መቀመጫ እያሳጡ ነበር ምናምን እና ሄድኩኝ እኔ እንትን አልኩኝ ምናምን ሰላም አልኳቸው ተባረኩኝና ወጣን።